በሺዎች የሚቆጠሩ የቅድመ መደበኛ ትምህርት ቤቶች ኢንቨስትመንት ህፃናት በተሻለ ከባቢ በአካልና በአእምሮ ጎልብተው ችግር ፈቺነትን እየተለማመዱ እንዲያድጉ ምቹ ዕድልን የፈጠረ ነው። ህፃናትን ማስተማር ለሀገር ግንባታ ጽኑ መሰረትን መጣል ነውና የቅድመ ልጅነት ዘመን ትምህርት ተደራሽነትን ለማረጋገጥ በትኩረት እየተሰራ መሆኑን የአዲስ አበባ ትምህርት ቢሮ አስታወቀም። የቅድመ መደበኛ ትምህርት ትግበራ እንደ ሀገር የትምህርት ዘርፉን ስብራት እየጠገነ ያለ መሳሪያ ነው። ዝርዝሩን ብርቱካን አስናቀ ተመልክተዋለች። በሺዎች የሚቆጠሩ የቅድመ አንደኛ ደረጃ ትምህርት ቤቶችን በመገንባት የትምህርት ተደራሽነትን ማረጋገጥ የህፃናት የመማር መብትን ከማስከበር ባለፈ አስከፊ የሆነውን የድህነት የስነ ልቦና ጫናን ያስወገደና ለወላጆችም እፎይታን የሰጠ ተግባር ነው። ሰው ቤት ያው ተሯርጬ ልብስ አጥቤ ነው ምኖር ሰው ነኝ። ለልጆቼ ለሁለቱም ልጆቼ ቋጥሬ አልችልም ነበር። ምግብ እዚህ እየመገበልኝ ነው፣ በጥራት እየተሰራ በስነ ስርዓት። እውነት ለመናገር ቁርስ እንኳን ለመብላት የማይመቻቸው ለማብላት የማይመቻቸው ወላጆች እዚህ ጋር እምነት ጥሎ ልጆችን ቁርስ ይዛላቸው ምሳ ይዛላቸው ልጆቹ ብሎ አምጥቶ እምነት ነው ከሚገባ ጀምሮ ምን ሊበልሽ ነው መንግስት ካቀረበው አቅርቦትም አሁን ከተጀመረው ማሻሻያ ሁሉ ጭምር በተለይ በዚህ መንግስት ላይ ያለው ነገር በጣም የሚደገፍ ነገር ነው። ስር የሰደደ ድህነትን ለማጥፋትና ሁለንተናዊ ብልጽግናን ለማረጋገጥ በመልካም ስብዕና የተገነባ ትውልድን ለመፍጠር ህፃናት ላይ መስራት እንደሚገባ የሚያምነው የመደመር መንግስት በለውጡ ማግስት የቅድመ ልጅነት ዘመን እድገትና ትምህርት ፖሊሲን ተግባራዊ በማድረግ ኢትዮጵያን ወደሚፈለገው የለውጥ መዳረሻ እየወሰዳት ይገኛል። ቀዳማይ ልጅነት መርሃ ግብር ላይ እንደ አንድ ትልቅ ኢንተርቬንሽን የተጠቀምናቸው የጫውታን መሰረት ያደረገ የማስተማር ስነ ዘዴ እንድንከተል አድርገናል። ይሄ ካሉበት እድሜ ደረጃ እንደ አዳልት ወይም ደግሞ እድሜያቸው ለአንደኛ ደረጃ የደረሱ ተማሪዎች ሳይሆኑ እነዚህ ህፃናት ጨቅላዎች ወደ ትምህርት ቤት ሲመጡ ዲክቴት የምናደርጋቸው ይሄን አድርግ አታድርግ ከማለት ተማሪዎቻችንን በተለያየ በጫወታ ላይ የተመሰረተ ይዘትን ማስረጽ የምንችልባቸውን ሜቶዶሎጂ ወይም ደግሞ የማስተማር ስነ ዘዴ ተጠቅመን ተማሪዎቻችን ይዘቱን በአጭር ጊዜ ውስጥና ቀላል በሆነ መልኩ ኢንተርናላይዝ እንዲያደርጉ ትልቅ አቅም ይፈጥራል ማለት ነው። ትምህርት ቤቶቻችን ሳቢና ማራኪ ደግሞ ማድረግ የምንችልበት አደረጃጀትና አሰራራቸውን ያዘመንበት ስርዓት ደግሞ ሞዴሊንግ ብለን ወስደናል። የመደመር መንግስት ህፃናት የማይናወጥ ፍትሃዊና አካታች የሆነ የቅድመ አንደኛ ደረጃ ትምህርት እንዲያገኙ አበክሮ እየሰራ ይገኛል። መምህራኖችና ሌሎች ድጋፍ ሰጪ ባለሙያዎችን በማሰልጠን ህፃናት በትምህርትና በጤና ሁለንተናዊ እድገት እንዲጎናጸፉ የማስቻል ተግባርም ተከናውኗል። ልጆቹ ማህበራዊ፣ አካላዊ፣ ስነ ልቦናዊ የሆኑትን ጠቅላላ የመገንባት እንደገና ደግሞ የተሻለ ክህሎት እንዲያገኙ በቀላል በጨዋታ መልክ ሲሰጣቸው እየተረዱትና እየተገነዘቡት በመምጣታቸው ከፍተኛ እንደኛ ተቋም ከፍተኛ ለውጥ አምጥቷል ማለት ይቻላል። መንግስት ባቋቋመው ነገር 3 አመት ዲፕሎማ በነጻ ሰጥቶን ቀዳማይ ልጅነት እንዴት ማስተማር እንዳለብን ተሰጥቶን ቀጥታ ወደ ስራ ገብቶናል። ስልጠና በተለያየ መንገድ መንግስት ሊያበቃናል። የቅድመ ልጅነት ዘመን እድገትና ትምህርት ፖሊሲ በዘርፉ የነበረውን ስብራት ከመጠገን ባሻገር ለሀገሬ ምን ልስራ የሚል ትውልድ መፍጠር የሚያስችል ነው። ተማሪዎቻችን ላይ ያደረግነው ኢንቨስትመንት በተለይ ተማሪ ምገባ፣ ዩኒፎርም፣ ደብተርና መጽሐፍት ለተማሪዎቻችን ትምህርት ቤት ሊቀሩበት፣ ሊያቋርጡበት፣ ሊደግሙና ሊወድቁበት የሚያስችሉበት ኢኮኖሚያዊና ማህበራዊ ምክንያት አሳጥተናል። ይሄ ሁሉ የሚያደርገው መንግስት በከፍተኛ ኢንቨስትመንት ነው። ትውልድ ላይ የሚደረገው ኢንቨስትመንት ነገ ሪተርኑ በ3 በ4 በ10 እጥፍ የሚመጣ ሀገር ለኔ ምን አረጋችልኝ የሚል ባለዳ ትውልድ ይፈጥራል ማለት ነው። ትውልድን በማነጽ ለነገይቱ ኢትዮጵያ ለሚሰራው ለዚህ ተግባር ዘላቂነት ሁሉም ሊረባረብ ይገባል።